እንግዲህ ጄሪ አሁን ላይ ቤሊን በጣም ደስተኛ ሆናለች ማለት ነው። አቶ አመን አሁን ላይ ተኝቶ ሳሉ እንግዲህ ቤሊን ከአቶ አመን ጋር አብረው ነበሩና ብዙ ጊዜ አሳልፈው ነበረ። በዚህን ሰዓት ግን ጄሪ ስታለቅስና ስለ እናቷ በጣም ውስጧ ተሰምቷት እናቴ የት ባገኘውሽ ነው እናቴ ሀሳቤን በተጋራሽኝ ባለች ሰዓት ነበረ አቶ አመንን አጠገቧ ያገኘችው። በዚህ ሰዓት የውስጧንም እያስረዳችው ነው። በውስጧ ያለውም ጭንቀት ሲጋራት ነበረ። አቶ አመን ግን በዚህ ሰዓት እሷ ምንም አልመሰላትም ነበረ። ቤሊን በጣም ደስተኛ ሆናና ሀሳቧ የሚጋራ ሰው ስላገኘች ደስታዋን መግለጽ አልቻለችም ነበረ። ግን ደግሞ አንድ ነገር ትዝ ብሏት ነበረ። አቶ አመንን አፍቅረሽዋለሁ የሚለውንም የዛህራ የተናገረቻትንም ነበረ ጭንቅላቷ ላይ ሲያቃጭልባት የነበረው። በዚህን ሰዓት ግን አቶ አመንን እንዳፈቀረችው በውስጧ ገብቷት ነበረ። በዚህን ጊዜ ግን አቶ አመን እቅፉ ውስጥ አስገብቷት ለምን ግን ታለቅሻለሽ ብሏት ነበረ። ለምን እንደምታለቅስም ከነገረችው በኋላ እንዳትከፋ በሁሉም ነገር እያጽናናት ነበረ። ቤሊን በዚህን ጊዜ ለሀሳቧ የውስጧን ስትናገረው በጣም በውስጧ ቀለል ብሏት ነበረ። ሆኖም ግን አንድ ነገር አስታውሳለች። ቤሊን በውስጧ ምንም እንኳን ከአመን ጋር አብራው በነበረች ሰዓት ደስተኛ ብትሆንም ግን ደግሞ ያስታወሰችው ነገር አቶ አመንም ይበልጥ ደግሞ ባለትዳር መሆኑ ነበረ ትዝ ያላት። ቆይ ግን እንዴት ከባለትዳር ሰው ጋር እንደዚህ ይሆናለው? ይህ እኮ ተገቢ አይደለም እያለች ነበረ። በዚህ መሀል ግን እሱም እንዴት አሁን ላይ ተሸነፍኩለት ይመስላታል እንዲህ የሚለውን ውስጡ አስጨንቆት ነበረ። እንግዲህ አሁን ላይ ወደ ጄሪ የሄደበትንም ትልቁ ነገር የነበረውንም አመን ወደ ጄሪ የሄደበት ምክንያቱም ሜሪ አሁን ላይ ወደ ጄሪ ከመሄዱ በፊት የእሷም ሁኔታ የቤሊን ሁኔታ አይቶ ነበረና ያንንም ነገር ወደ ጄሪ ያመራው የቤሊንም አልሸነፍ ባይነት ነበረና በዚህን ሰዓት ተሸነፍኩ ይመስላታል እንዴ እያለ ነበረ። ቤሊንም አንተ እኮ ባለትዳር ነህ፣ ለምንድን ነው አሁን እኔ ጋር ያለኸው? ሄድ ሚስት ትጠብቅሃለህ ብለዋለች ነበረ። እሱም እኔ ሚስት የለኝም ሚስት እንዳትይኝ እንደዚህ እንዳትይኝ ብሎ ተናግሯታል። ለምንድን ነው አንተ ያላመንክበት ነገር እንዴት ታደርጋለህ? መቼ ማምነህበት እኮ ነው ያደረግከው ብለው ነበረ። በዚህም ሰዓት በጣም ዞር በማለት እንባ ተናንቆት ነበረ አቶ አመንም። ቤሊንም በውስጧ ምንም እንኳን ደስ ቢላት ከዚህ በላይ መቆየት የለብህም ብለዋለች። እንግዲህ አቶ አመንም እንዳታለቅስና ከዚህ በኋላም ከጎኗ እንደሚሆን በጣም ሲያጽናናት ነበረ። ወይዘሮ ጄሪ ከሜርሲ ጋር በመሆን አሁን ላይ በጣም ሁለቱም ሰክረውና ጄሪ ከሜርሲ ጋር በመሆን እንግዲህ የቤቱንም ፋ እያደረገች ነበረ። ጄሪ ዛሬ የኛ ቀን ነው በማለት ከአቶ አመን ጋር የተዘጋጀውንም ምሽቷ ተበላሽቶባት ነበረ። ያለቻትንም ጓደኛ አሁን ላይ ሜርሲ ስለነበረች ወደ እሷ ደውላላት ነበር። ሜርሲም ወደ እሷ ስትመጣ ለምን ፈልገሽኛል ያለን አይሆንልሽም የሚለውንም ጣጣ ብስታባታለች። በዚህን ሰዓት ግን እውነት አስቸገርኩሽ አይደለም ትላታለች ማለት ነው። አሁን ላይ ጄሪ እንግዲህ መጀመሪያውንም ወደ ሜርሲ በምትሄድበት ሰዓት እንግዲህ እች ልጅ ያለኔ ምንም ነገር አይሆንላትም ደግሞ መጣች ያለች ፊት አዙራባት ነበረ። በዚህን ሰዓት ያንንም እንኳን አልፋ እኔ እኮ ላማክርሽ ፈልጌ ነው ብላት ነበረ። እንግዲህ ጄሪ ሁሉንም ነገር የምትተነፍሰውም አድርጊ የምትላትም ሁሉ የምታደርገው ከሜርሲ ጋር ስለሆነ ይበልጥ ደግሞ የአቶ አመንም ልብ ለማሸነፍ የምችለው ከእሷ ጋር ነው ብላ ታስባለች። እንግዲህ ሜርሲ አሁንም ቢሆን የቤቱንም ምንም እንኳን የወንድሜ ልጅ ቢሆንም እኔ እኮ የእሱ ቦታም ልሸፍንልሽ አልችልም ብላት ነበረ። እንደዚህ እንዳትይኝ ባክሽ ጓደኛዬ እያለቻት ነበረ። ስቲፈን እንግዲህ አሁንም ከባድ ጨዋታ ተጫውታለች ማለት ነው። ወደ ወይዘሮ ሰማል በመሄድ ለቅሷን ትለቀዋለች። ወይዘሮ ሰማል በዚህን ሰዓት ምንድን ነው ደግሞ አሁን የሚያስለቅስሽ ብላት ነበረ። እኔ እኮ ምርጫ የነበረኝ የልጅሽንም ሚስት ሆናለሁ ብዬ ነበረ፣ ያለኝንም ነገር ትቼ ነው መጣሁት ትላታለች። ታዲያ አሁን ምርጫ እኮ አንድ ነውና ሁሉም ሰው ሊመረጥም አይችልም ብላታለች።
እሱ ነው። አሁን እኔም ይህንን ነገር ደግሞ እኔ መቀበልም አልችልም እና መሄጃም የለኝም ብላለች። እንግዲህ ሲፈንም እልቅስ ስትል ነበር። ወይዘሮ ሰምሃል ሁኔታዋ በጣም አስገርመዋትና እች ልጅማ ትጠቅመኛለች ብላ በሀሳቧም ስታስብ ነበረ። ሲፈን እንግዲህ ሌላ ያሰበችውን እቅድ ለማሳካት በስልክም ስታወራ ነበረ። ያወራችውም የነበረው እንግዲህ ከሙስጠፋ ጋር ይበልጥ ደግሞ የወይዘሮ ሰምሃልንም የምፈልገው ነገር ከእሷ ጋር ሳላገኝ እኔ እናቴ ልጅ አይደለሁም ከዚህ ቤት አልወጣም ብላ ነበረና እንዳለችውም አድርጋለች ማለት ነው። እባክሽን እኔ ቢያንስ እንኳን የልጅሽ ሚስት ባልሆንም ቢያንስ ትንሽ እንኳን ድርጅትሽ ውስጥ እንዳግዝሽ ከአንቺ ጋር እንድቆይ አድርጊኝ ብላለች። በዚህ መሀል ግን ሰምሃልም ያሰበችውን ነገር ለማሳካት ሲፈንም በቃ ተነሺ አታልቅሺ ትላታለች። ሲፈን እንግዲህ እሷ እጇንም ስማ ትወጣለች ማለት ነው። በዚህን ጊዜ ወይዘሮ ሰምሃል አንቺንማ በጣም ትጠቅሚኛለሽን ሜርሲን ለማስወገድ እሷን እጠቀምብሻለሁ በማለት ነበረ ሀሳቧን የተናገረችው። በዚህን ጊዜ ግን አሁንም ቢሆን የተናገረችው ሲፈን የራሷ የሆነ እርምጃ ነበረ። ሲፈንም ከወጣችሁ በኋላ ወይዘሮ ሰምሃልንም ይህንን እርምጃዬ ገና መጀመሩ ነው፣ አጠቃሻለሁ የምፈልገው ነገር እስከማገኝ ድረስ በማለት ነበረ ፉከራውንም የቀጠለችው። እንግዲህ ሲፈን አሁን ላይ ከድርጅቱ ውስጥ እንድትቆይ ወይዘሮ ሰምሃልን ፈቅዳላታለች ማለት ነው። እሷም በደስታ ድሏን ለማክበር ጉዞዋ ጀምራለች። አሁን ላይ ቤሊን ስታለቅስ ከደረሰባት በኋላ እሷንም በማባበልና ይበልጥ ደግሞ በሁሉም ነገር ላይ ከጎኗ እንደሚሆን ተናግሮ ነበረ አቶ አመን። እሱ ግን ያንንም እንኳን ሀሳቧ ቢጋራላትም ቤሊን የፈለገችው ግን እሷ ከልቡ የሚወዳትና የሚያስብላት እና ደግሞ ባለትዳር ነህ እያለችው ነበረ። ቤሊን ምንም ያክል የአቶ አመን እቅፍ ውስጥ ምንም እንኳን ደስተኛ ቢያደርጋትም ባለትዳር ነህ የሚለውንም ቃል ደጋግማ ስታወራው ነበረ። ምንም እንኳን ከሱ እቅፍ ውስጥ ላለመውጣት ብትሞክርም ባለትዳር መሆኑንና ሚስትን ትጠብቃለች እያለች ስትኮሰኩሰው ነበረ። ጄሪ ቤት ውስጥ እንግዲህ እየጠጡ ሁለቱም ሰክረዋል ማለት ነው። በባዶ ቤት እያሉ ሜርሲና አሁን ላይ ጄሪ የሁለታቸውንም ደስታ ሲያከብሩ ነበረ። የንዴት ውስጥ ሆነው ማለት ነው። እንግዲህ ጄሪ እንዴት ትቀራለህ በማለት በውስጧ ተቆጭታ ነበረ። እንዴት ብቻዬን ይተወኛል የሚለውንም አስጨንቋት ነበረና ይበልጥ ደግሞ አሁን ላይ አቶ አመንም ወደ ክፍል ከሄደ በኋላ እንግዲህ ጄሪ አመንም ከቤት አለማደሩን ካወቀች በኋላ እንዴት ብቻዬን ትተኸኝ ለብቻዬ ትተኸኝ ለምን ሄደሃል ብላ ስትናገረው ነበረ። አቶ አመንም እንግዲህ ወይዘሪት ጄሪ አንቺ ምንም ነገር ማስረዳት አይጠበቅብኝም፣ ለአንቺ ምንም አይነት ነገር መናገር አይጠበቅብኝም ብለዋል። እንግዲህ እሱ አሁን ላይ ከጄሪ ጋር ከባድ የሆነ ፍቅር ውስጥ ገብቷል ማለት ነው። ጄሪ በቁጭት ይበልጥ ደግሞ ታዲያ ከመረጠኝ በኋላ ለምንድን ነው እንደዚህ የሚያደርገው ብላ ውስጧ እሳት ውስጥ ገብታለች ማለት ነው። እንግዲህ አቶ አመን አሁን ላይ ምርጫውን ያደረገው ቤሊን ስለሆነ ይበልጥ ደግሞ ሜርሲ ይሄ ነገር ለማስወገድ በማለት አንቺ ከዚህ በላይ